ሰላም ጤና ይስጥልን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን እናንተም እንደስበስ ሰዓት ላይ እንገኛለን። በቅድሚያ ማርስ ዜናዎች የኢየሱስ ክርስቶስ የትንሣኤ መታሰቢያ በዓልን ምክንያት በማድረግ በአሰላ ማረሚያ ቤት ለሕግ ታራሚዎች ድጋፍ ተደረገ። ከውጭ የናይጄሪያ ጦር በቤተክርስቲያን በደረሰ ጥቃት የታገቱ 31 ዜጎችን አስለቀቀ። ከመረጃዎቹ ጋር ኒውስና ያሳብራችሁ ቆይታ አድርጋለሁ። አብራችሁኑ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዋና ጽሕፈት ቤት ከደቡብ ምስራቅ ጎባ ክልል ጋር በመተባበር ለ200 የቤተክርስቲያን መሪዎች ያዘጋጀው ስልጠና ተጠናቋል። በሮቤ ቁጥር 2 አጥቢያ ለ2 ቀናት መጋቢት 23 እና 24 በፓስተር ዶክተር አሳየኝ በርሄ የተሰጠው የስልጠና መሪዎች ለአገልግሎት ብቁ እንዲሆኑና ተልኳቸውን በዝርዝር እንዲረዱ ትልቅ አቅም የፈጠረ ነበር ተብሏል። በዝግጅቱ ላይ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ምክትል ፕሬዝዳንት መጋቢ ለወየው ስንሻውና የክልሉ ፕሬዝዳንት መጋቢ ውዴ ለማ የተገኙ ሲሆን ሰልጣኞች ስልጠናው ወቅታዊና ለአገልግሎታቸው አጋዥ መሆኑን ገልጸዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ከአጋር ተቋማት ጋር በመተባበር በኦሮሚያ ክልል ምስራቅ ሐረርጌ ዞን ሚደጋ ቶላ ወረዳ ዘላቂ የንጹህ መጠጥ ውሃ አገልግሎት በደማቅ ስነ ስርዓት ለማህበረሰቡ አቀረበ። ይህ ፕሮጀክት 350 ሜትር ጥልቀት ያለው ሲሆን በአካባቢው ለረጅም ጊዜ የነበረውን የንጹህ ውሃ እጥረት ለመፍታት ትልቅ መፍትሄ እንደሆነ ተገልጿል። የፕሮጀክቱ የመሰረት ድንጋይ ጥር 2027 ዓ.ም ተቀምጦ የነበረ ሲሆን ዛሬ እውን ሆኖ ለማህበረሰቡ አገልግሎት መስጠት ጀምሯል። በምርቃቱ ስነ ስርዓት ላይ የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ፕሬዝዳንትና የኮሚሽኑ የቦርድ ሰብሳቢ አቶ ዳንኤል ጫሜቦ፣ የኮሚሽኑ ኮሚሽነር ዶክተር ተፈራ ታሎሬ፣ የቦርድ አባላት፣ ስራ አስፈጻሚዎች፣ የኦሮሚያ ክልል ከፍተኛ ኃላፊዎችና የአካባቢው ነዋሪዎች ተገኝተዋል። አቶ ዳንኤል ጫሜቦ በንግግራቸው ቃለ ሕይወት ካለ ውሃ አለ በማለት የፕሮጀክቱን አስፈላጊነት ጠቅሰው ኮሚሽኑ ወደፊትም የሰብአዊ ድጋፍና የልማት ስራዎቹ እንደሚጠናከር አስታውቀዋል። ኮሚሽነር ዶክተር ተፈራ ታሎሬ በበኩላቸው ኮሚሽኑ በመላ አገሪቱ በውሃ አቅርቦት፣ በምግብ ዋስትናና በራስ አገዝ ቡድን ልማት ዘርፎች በርካታ ፕሮጀክቶችን እያከናወነ መሆኑን ገልጸዋል። የመንግስት ባለስልጣናትና የአካባቢው ህብረተሰብ በበኩላቸው ኮሚሽኑ ለአካባቢው ህዝብ ያበረከተውን የሰብአዊ ድጋፍና የልማት አስተዋጽኦ አመስግነዋል። ይህ የንጹህ ውሃ አገልግሎት በአካባቢው የጤና ሁኔታን ለማሻሻል፣ የውሃ እጥረትን ለመቀነስና የህብረተሰቡን እድገት ለማፋጠን ከፍተኛ ሚና እንደሚጫወት ተጠቅሷል። የኢየሱስ ክርስቶስ የትንሣኤ መታሰቢያ በዓልን ምክንያት በማድረግ በአሰላ ማረሚያ ቤት ለሕግ ታራሚዎች ድጋፍ ተደረገ። የመሰረተ ክርስቶስ ቤተክርስቲያን የሕግ ታራሚዎች አገልግሎት መምሪያ ከአገልግሎቱ የሴቶችና ልጆቻቸው ኮሚቴ አባላት ጋር በመሆን መጋቢት 26 ቀን 2018 ዓ.ም የትንሣኤ በዓልን በአሰላ ማረሚያ ቤት ከሚገኙ የሕግ ታራሚዎች ጋር አክብሯል። በዕለቱ በአሰላ ማረሚያ ቤት ለሚገኙ ለወንድና ሴት ታራሚዎች እንዲሁም ለልጆቻቸው 300 የልብስ ሳሙና፣ 192 የሴቶች የንጽህና መጠበቂያ አልባሳት፣ መንፈሳዊ መጽሐፍቶችና መጽሔት ስርጭት ተደርጓል። በተጨማሪም ከአዲስ አበባ የተጓዙት የኮሚቴ አባላት የሕግ ታራሚዎቹን እግዚአብሔር ቃልና ጸሎት አበረታተዋል። የመሰረተ ክርስቶስ ቤተክርስቲያን የሕግ ታራሚዎች አገልግሎት ከ1988 ዓ.ም ጀምሮ በሀገሪቱ የሚገኙ የሕግ ታራሚዎችን በማገልገል ላይ እንደሚገኝ ይታወቃል። መረጃው የመሰረተ ክርስቶስ ቤተክርስቲያን ነው። የአሸናፊነት ሕይወት መኖርና የሚያበረታን የተሰኙ 2 መጽሐፍ ተመረቁ። ዳንኤል አንተነህ ዝራለው። የአሸናፊነት ሕይወት መኖርና የሚያበረታን የተሰኙ 2 መጽሐፍት በፓስተር አስረሻ ወልደሰንበት ተጽፈው እሁድ መጋቢት 27 ቀን በቶፕ 10 ሆቴል በድምቀትም ተመርቀዋል። በፓስተር አስረሳሽ ወልደሰንበት የተጻፉት የአሸናፊ ሕይወት መኖርና የሚያበረታን የተሰኙ መጽሐፍት በደማቅ ሁኔታም ተመርቀው ለንባብም በቅተዋል። የመጽሐፉን አርትዖት ፓስተር ቴዎድሮስ በዛብህ ያቀረቡም ሲሆን የሚያበረታን የተሰኘው መጽሐፍ በ164 ገጾች ተዋቅሮ ለ90 ቀናት የሚደረግ የጥሞና ጊዜን ጨምሮም የጥሞና ጊዜን በመውሰድ ከመንፈስ ቅዱስ ጋር ጊዜ እንድናሳልፍ የሚያነሳሳ መጽሐፍም ነውም ብለዋል። የአሸናፊነት ሕይወት መኖር የተሰኘው ሁለተኛው መጽሐፍም በአሸናፊነት መጽሐፍ ቅዱሳዊ እውነታዎችን ተንተርሶ የሚተነተን ሲሆን የድል አድራጊነት ሕይወትን ለመኖርም የምንችልባቸውን ሚስጥራትንም ያካተተ ነውም ተብሏል። በመቀጠልም ፓስተር አስረሳሽ እነዚህን መጽሐፎች እንዲጽፉም ራእዩን የሰጣቸውን እግዚአብሔር አመስግነው መጽሐፉ ለትውልድ እንዲደርስ የበኩላቸውን በመወጣት ከጎናቸው ለቆሙ አካላትም ምስጋናም አቅርበዋል። የሚያበረታታን የተሰኘው መጽሐፍ በዚህ ዘመን ብዙ አማኞች ከመንፈስ ቅዱስ ጋር ህብረት እንደሌላቸው ከጌታ በተቀበሉት ራእይ ተነስተው እንደጻፉትም ተናግረዋል። ከራሳችን አልፈን ለሌሎች መኖርና የታየልንን የአሸናፊነት ሕይወት እንድንኖርም የሚያስችለንን መጽሐፍ ቅዱሳዊ መርህም ያሰፈሩበት የአሸናፊነት ሕይወት የተሰኘው ሁለተኛው መጽሐፍ እንደሆነም ተናግረዋል። በመጨረሻም በጸሎትና በቡራኬ መጽሐፍ ምረቃው ተከናውኗል። እግዚአብሔርን እጅግ አድርጌ አመሰግናለሁ። ለዚህ ያደረሰኝ ያበቃኝ እግዚአብሔር ነው። ምክንያቱም እኔ መልእክተኛ ነኝ፣ ጻፊም ባልባል መልእክተኛ ነኝ።
እግዚአብሔር የሰጠኝን መልእክት ለትውልድ የሚሆን መልእክት ውስጥ ያስቀምጦ እንደዚህ አይነት መልኩ በአንድ ቀን 2 መጽሐፍቶችን እንዳስመርቅ ይረዳኝ ያገዘኝ እግዚአብሔር በእውነት ሁሌም አመሰግነዋለሁ። ስሙ ለዘላለም ይባረክ። ከእግዚአብሔር እጅ በታች ደግሞ ለዚህ ፕሮግራም ስኬት ከጎኔ የቆሙትን ቤተሰቦቼን፣ ልጆቼን፣ ባለቤቴን ከኔ ጋር ደግሞ ኤዲት በማድረግ ወንድም ግርማቸውን ፓስተሮችን ሁሉ ቅድም አንስቼ በምረቃ ላይ የጠቀስኳቸው ወንድሞቼን ሁሉ ጌታ ኢየሱስ አብዝቶ ይባርካችሁ ላለው እግዚአብሔር ይመስገን። ክርስቲያን ቲዩብ አዲስ ያሰራውን ስቱዲዮ አስመረቀ። በእለቱ የተመሰረተበትን 12ኛ ዓመቱንም በድምቀት አክብሯል። በወንጌል አማኞች ዘንድ ፈርቀዳጅ የሆነውና ቤተክርስቲያንን በማገዝ ላለፉት 12 ዓመታት ሲያገለግል የቆየው ክርስቲያን ቲዩብ የአገልግሎቱን አድማስ ለማስፋት አዲስ ያስገነባውን ስቱዲዮ የአብያተ ክርስቲያናት መሪዎች፣ ጥሪ የተደረገላቸው እንግዶችና ያዘጋጁ ወዳጆች በተገኙበት በድምቀት አስመርቋል። በመድረኩ የተገኙ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ፓስተር ዶክተር ጌትነት ለማ እስካሁን ከቤተ ክርስቲያን ጎን በመቆም ላበረከተው አስተዋጽኦ አመስግነው ታሪክ ይቀመጣል፣ በሚቀመጠው ታሪክ ውስጥ ትውልድን የሚያንጽ መልእክት ማስተላለፍ ለሀገራችን ሰላም የራሳችሁን ድርሻ እንድታበረከቱ እመክራለሁ ብለዋል። የሌሎችን እምነት ባከበረ መልኩ በሀገራችን በጤና፣ በትምህርት፣ በቋንቋ እድገት፣ በሌሎች ዘርፈ ብዙ አገልግሎቶች የወንጌላውያንን አበርክቶ ምን እንደሚመስል በማሳየት መጽሐፍ ቅዱሳዊ እውነትን ብቻ ስበኩ ያሉት ደግሞ የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ ናቸው። የአዲስ ኪዳን ካህናት ቤተክርስቲያን መሪ የሆኑት አገልጋይ ዮናታን አክሊሉ በበኩላቸው ከአገልግሎታቸው ጅማሬ አንስቶ የክርስቲያን ቲዩብ ከአገልግሎታቸው ጎን መቆሙን አንስተው ለታዳጊና ጀማሪ አገልጋዮች የሚያሳየውን እገዛ አድንቀዋል። የቪዥነሪ አብያተ ክርስቲያናት ህብረት ፕሬዝዳንት ሐዋርያው ዘላለም ጌታቸውን ጨምሮ በስፍራው የተገኙ መሪዎች በወንጌላውያን አማኞች ዘንድ ከፍተኛ አስተዋጽኦ እያበረከተ ያለውን የክርስቲያን ቲዩብና መስራቹን ወንድም ክብረአብ ማናዬ እየሰሩ ያሉትን ስራ አድንቀው የበለጠ በመስፋት ሌሎችን ተደራሽ እንዲያደርግ መክረዋል። ማራናታ የሚል ስያሜ ያለውን መጽሔት ከማዘጋጀት አንስቶ ላለፉት 12 ዓመታት የተቸገሩ አገልጋዮች እንዲታገዙ የኢትዮጵያን ቤተክርስቲያን የሚደርስባትን ጫና ድምጽ በመሆንና ለአገልጋዮች አጋዥ በመሆን ሲሰራ ቆይቷል። ይህንንም እንዲያጠናክር የመከሩት ደግሞ የኢትዮጵያውያን ወንጌላውያን ሚዲያ ባለሙያዎች ማህበር ፕሬዝዳንት ወንድም ዘሪሁን ግርማ ናቸው። የክርስቲያን ቲዩብ መስራች ወንድም ክብረአብ ማናዬ በመርሃ ግብሩ ላይ ለታደሙትና ድጋፋቸውን ላሳዩት በሙሉ ምስጋናውን ገልጾ ሚኒስትሪ ወደፊት ትልልቅ ስራዎችን እንደሚሰራም ተናግረዋል። ከ550 ሺህ በላይ ተከታዮችን ያፈራው የወንጌላውያን ድምጽ በመሆን እያገለገለ የሚገኘው ክርስቲያን ቲዩብ በቀጣይ ስራዎቹን በማስፋት የሚያግዝ ድረገጽ ዌብሳይት ይፋ አድርጓል። መረጃው የዘ ክርስቲያን ኒውስ ነው። ፌደራል ፖሊስ ከ50 በላይ ሴቶች እንዲደፈሩና ከ100 በላይ ለሞት ዳርጓል ያለውን ህገወጥ የሰዎች አዘዋዋሪ ያዘ። የኢትዮጵያ ፌደራል ፖሊስ ከ50 በላይ ሴቶች እንዲደፈሩና ከ100 በላይ ሰዎችን ለሞት የዳረገ ነው ያለውን ህገወጥ አዘዋዋሪ ትግራይ ክልል ሽሬ ከተማ በቁጥጥር ስር መዋሉን አስታወቀ። ፖሊስ ሰኞ ዕለት መጋቢት 28 2018 ዓ.ም ባወጣው መግለጫ ከ3000 በላይ ሰዎችን በህገወጥ መንገድ በማዘዋወር የተጠረጠረውን ይትባረክ ዳዊት ወይንም ክብሮም የተባለውን ግለሰብ ከ9 ግብረ አበሮቹ ጋር በቁጥጥር ስር መዋሉን አስታውቋል። ህገወጥ አዘዋዋሪ ቡድኑ ከ2010 ጀምሮ በርካታ ወጣቶችን ከኢትዮጵያ፣ ከሱዳን፣ ከኤርትራ፣ ከጅቡቲ፣ ከኬንያና ከሶማሊያ በመመልመል ወደ ሊቢያ ይወስድ እንደነበር ፖሊስ በመግለጫው ላይ ጠቅሷል። ህገወጥ አዘዋዋሪዎቹ ሊቢያ ውስጥ ተጎጂዎችን አግተው የሚያሰቃዩባቸው 5 መጋዘን እንዳላቸውና በዚህ አደገኛ ወንጀል ከ3 ቢሊዮን ብር በላይ ሲያንቀሳቅሱ እንደነበረ ፖሊስ አስታውቋል። ይህ ህገወጥ ሰዎች ዝውውር ቡድን ሊቢያ ውስጥ ባዘጋጀው መጋዘን ስደተኞችን በማገት የተለያየ መጠን ያለው ገንዘብ ከቤተሰቦቻቸው በማስላክ ገንዘብ ያልከፈሉትን በቀን አንድ ጊዜ ብቻ በትንሹ እንዲመገቡ በማድረግ እንደሚያሰቃይ ተገልጿል። ከዚህም በተጨማሪ ገንዘብ መክፈል ያልቻሉትን በጎማ በዱላና በኤሌክትሪክ ገመድ በሰንሰለት እጅና እግራቸውን አስረው በመግረፍ በማስገረፍ የውሃ ማሸጊያ ፕላስቲክ አቃጥለው ሰውነታቸው ላይ በማንጠብጠብ ከፍተኛ ስቃይ ያደርሱ ነበር ብሏል። በዚህ የቡድኑ ድርጊት የበርካታ ስደተኞች ህይወት ማለፉን፣ የአካል ጉዳት እንደደረሰባቸው፣ ሴቶች እንዲደፈሩና ከፍተኛ አካላዊና ስነልቦናዊ ጉዳት እንዲደርስባቸው ማድረጉን ፖሊስ በምርመራው ማረጋገጡ ተጠቅሷል። የፌዴራል ፖሊስ በመግለጫው ላይ ከ100 በላይ ተጎጂዎችና ቤተሰቦቻቸውን በአገር ውስጥና ከሀገር ውጭ የምስክርነት ቃል የመቀበል ስራ መሰራቱንም ጨምሮ ገልጿል። ዘገባው የቢቢሲ ነው። የጄኤምኤ መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎች እናልፋለን። 8000 የሚጠጉ ምዕመናን በሴኡል የኢየሱስ ክርስቶስ ትንሳኤንና የኮሪያ ቤተክርስቲያንን ታሪክ በታላቅ ሰልፍ አክብረዋል። ዳንኤል አንተነህ ዝርዝር አለው።
በደቡብ ኮሪያ ሴኡል በሚገኘው የጓንጓን አደባባይ 8000 የሚጠጉ ተሳታፊዎች የተገኙበት የ2026 የትንሣኤ ሰልፍ በድምቀትም ተካሂዷል። ይህ ታላቅ ህዝባዊ መርሃ ግብር የመጽሐፍ ቅዱስ ታሪክንና የኮሪያ ቤተክርስቲያንን ጉዞ በማሳየት የክርስቶስን ትንሣኤ የምስራችም አብስሯል። በኮሪያ የተባበሩት ክርስቲያን አብያተ ክርስቲያናት አስተናጋጅነትና በሲቲኤስ ክርስቲያን ቴሌቪዥን አዘጋጅነት የተከናወነው ይህ ሰልፍ እሱ ሕያው ስለሆነ ነገን እንጋፈጣለን፣ ሕያው ጌታ እውነተኛ ተስፋዬ በሚል መሪ ቃልም ተካሂዷል። ሰልፉ በ4 ዋና ዋና ክፍሎችና በ14 ትዕይንቶች የተዋቀረም ሲሆን ከመጽሐፍ ቅዱስ ጅማሮ እስከ ኮሪያ ቤተክርስቲያን የወደፊት ተስፋ የሚያሳዩ ትዕይንቶችም ቀርበውበታል። የኮሪያ የተባበሩት አብያተ ክርስቲያናት ፕሬዝዳንት ሬቨረንድ ኪም ጆንግ ሴኦክ ባስተላለፉት መልእክትም የኮሪያ ቤተክርስቲያን በፍቅር ተባብራ ኢየሱስ ክርስቶስን ትንሣኤ የምስራች ትናገር፣ የተስፋ መቁረጥን ስሜት የሚያሸንፍ የተስፋ እርምጃን እንራመድም ሲሉም ተናግረዋል። የናይጄሪያ ጦር በቤተ ክርስቲያን በደረሰ ጥቃት የታገቱ 31 ዜጎችን አስለቀቀ። የናይጄሪያ ጦር እንዳስታወቀው በሰሜን ምዕራብ ካዱና ግዛት ውስጥ በሚገኝ ቤተክርስቲያን ላይ በተሰነዘረ ጥቃት ታግተው የነበሩ 31 ሰላማዊ ሰዎችን ማስለቀቁን አስታውቋል። በጥቃቱ የተገደሉ 5 ሰዎች አስክሬን መገኘቱም ተገልጿል። ጥቃቱ የደረሰው ምዕመናን የፋሲካ በዓል የጸሎት ስነ ስርዓት ላይ በነበሩበት ወቅት እንደነበር ተገልጿል። በሌላ በኩል በአካባቢው ትላንት እሁድ በሁለት አብያተ ክርስቲያናት ላይ ጥቃት መድረሱንና በጥቃቱ 7 ሰዎች ሲገደሉ ቁጥራቸው በውል ያልታወቁ ሰዎች ደግሞ መታገታቸውን የግዛቷ ክርስቲያኖች ማህበር ሊቀመንበር መናገራቸው ተዘግቧል። የማጣራት ስራ አሁንም እንደቀጠለ ነው ሲሉ ሊቀመንበሩ መናገራቸውን ጠቅሶ የዘገበው ሮይተርስ ነው። ለዕለቱ ያዝናቸውን የጄኤምኤም መረጃዎቻችንን ከማጠቃለላችን በፊት ዜናዎቹን እናስሳችሁ። የኢየሱስ ክርስቶስ የትንሣኤ መታሰቢያ በዓልን ምክንያት በማድረግ በአሰላ ማረሚያ ቤት ለህግ ታራሚዎች ድጋፍ ተደረገ። ከውጭ የናይጄሪያ ጦር በቤተ ክርስቲያን በደረሰ ጥቃት የታገቱ 31 ዜጎችን አስለቀቀ። ለዛሬ የነበሩን የጄኤምኤም መረጃዎቻችን ይህን እነሱ ነበር። እኔ ሱስና ያሱ መረጃዎችን ወደ እናንተ ያደረስኩኝ አብራችሁ ቆይ ተደረኩኝ። መረጃዎችን ያዘጋጁላችሁ ደግሞ ነጻነት አቁማና ዳንኤል አንተነ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ